የዚህ አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት እንዲያው ሙስሊሙም ጤናማው ሙስሊም ጤናማው ፕሮቴስታንት ጤናማው ሌላው ካቶሊክ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው። ቢያርድ አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሴም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩን የልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደው። እጂ ራስሽን ቻይ። ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፏትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፏትም። እስካሁን ድረስ እቺን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የሰማዕታት ደም የክርስቲያን ዘር ነው ይላል። የበለጠ ያበረታታል። ክርስትናው እየነጠረ ይሄዳል እንጂ የምትሆነው ነገር የለም። ለገዳዮች ግን እግዚአብሔር ይማራቸው። የምትሆነው ነገር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባታችን መልአከ ጽዮን ቆሞስ አባ ላይከ ማርያም፣ አባቶች ካህናት፣ ዲያቆናት፣ መዘምራን ሁላችሁም በክርስቶስ ደም የከበራችሁ ሁላችሁም በእግዚአብሔር ስም እንደምን አደራችሁ አረፈዳችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን ቀሪውን ጊዜ እንዲባርክልን እሱ ራሱ እንዲመክረን ቅዱስ ፈቃዱ ይሆንልን። የቅዱሳን መታሰቢያ ለበረከት ነው ይላል የእግዚአብሔር ቃል። የቅዱሳን መታሰቢያ ለበረከት ነው። አዎ፣ ቅዱሳን ስንል ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ክርስቲያኖች፣ በአጠቃላይ ክርስቲያኖች ሁሉም ቅዱሳን ይባላሉ። በተለይም ግን በመታሰቢያነት ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እነዚህ በህንፃ ቤተክርስቲያን፣ በታቦታት፣ በቀናት፣
በክርስትና ስም፣ በጽዋ ማህበር በመሳሰሉት ይታሰባሉ እና የእነዚህ የቅዱሳን መታሰቢያ ደግሞ ለበረከት እንደሆነ የእግዚአብሔር ቃል ይነግረናል። ይህም ደግሞ እንዲሁ ዝም ብሎ ሳይሆን አስቀድሞ በነቢያት ቃል ገብቶላቸው ነው። እግዚአብሔር ምን ይላል? ኢሳይያስ 56 ላይ ደስ የሚያሰኘኝን ነገር ለመረጡ ቃል ኪዳኔንም እስከ መጨረሻው ለተወጡ ጃንደረቦቼ ይላቸዋል። ጃንደረቦቼ ያላቸው ትዳር መስርተው ዘር ተክተው መታሰቢያ ትተው መሄድ ሲችሉ ሁሉን ስለሱ ፍቅር መስቀሉን ተሸክመው ይህን ዓለም ያሳለፉትን ሴቶች ልጆችንና ወንዶች ልጆችን ባለመውለዳቸው እንዲሁ የቀረን እንዳይመስላቸው ከወንዶች ልጆችና ከሴቶች ልጆች ይልቅ በቤቴና በቅጥሬ መታሰቢያቸውን አደርጋለሁ ይላል። ይሄ ቃሉ ነው። ከሴቶች ልጆችና ከወንዶች ልጆች ይልቅ መታሰቢያቸውን አደርጋለሁ። ይሄም መታሰቢያ ለዘላለም ነው። ይሄም ስማቸውም ለዘላለም አይጠፋም ይላል። ስለዚህ አሁን በተለይ በእኛ ቤተ ክርስቲያን በኦርቶዶክስ ዓለም ጠቅላላ የቅዱሳን መታሰቢያ በየአገራችን በየራሳችን ይከናወናል እና የቅዱሳን መላእክት የነ ቅዱስ ሚካኤል፣ የነ ቅዱስ ገብርኤል፣ የነ ቅዱስ ሩፋኤል፣ የነ ቅዱስ ኡራኤል እንደምታውቁት በህንፃ ቤተ ክርስቲያን በክርስትና ስም በጽዋ ማህበር በመሳሰሉት ይታሰባል። የሐዋርያትም እንደዚሁ፣ የሰማዕታትም እንደዚሁ፣ የጻድቃንም እንደዚሁ። ብዙ ጊዜ አባቶቻችን ምን ይላሉ? መላእክትን በጽርሐ አርያም፣ ሐዋርያትን በአጽናፈ ዓለም፣ ሰማዕታትን በደም፣ ጻድቃንን በገዳም ያጸና አምላክ እኛንም በእምነት በምግባር እባክህ አጽናን ይላሉ አባቶቻችን። የዛሬው መታሰቢያ ደግሞ ዛሬ ብቻ ላይሆን ይችላል፣ ቀጣይ ሊሆን ይችላል። በአርሲ በስሙ ለተሰዉት ሰማዕታት ነው። ጸሎተ ፍትሐቱ የነሱም ነው ጸሎተ ፍትሐት የተደረገው። ምክንያቱም እኛ እነሱን ማሰብ ስላለብን ቃሉ ስላዘዘን ነው እንጂ በስሙ ከመሰዋት የበለጠ ምንም ነገር የለም። ይሄ ለታደሉ ብቻ ነው የሚገኘው፣ ማንም አያገኘው። ምን ይላል እዚህ ራዕየ ዮሐንስ ምዕራፍ 6 ቁጥር 9 ጀምሮ ምን ይላል? አምስተኛውንም ማኅተም በፈታ ጊዜ ይላል ስለ እግዚአብሔር ቃልና ስለጠበቁት ምስክር ማለት ስለጠበቁት እምነት ማለት ነው። እና ምስክር ማለት ደግሞ ሰማዕት ማለት ነው። አዎ ስለ ስሙ መሞት ማለት ሰማዕትነት ማለት እሱ ነው። ስለሱ ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ ይላል። ስለ ስሙ በስሙ የታረዱትን የሰዎችን ነፍሳት ከመሰዊያ በታች አየሁ፣ በታላቅ ድምፅም እየጮሁ ይላል። በአካለ ነፍስ ነው። አሁን እኛ ሰው ከሞተ በኋላ አድራሻ ያለው አይመስለንም ብዙ ጊዜ። ነገር ግን ይሄ በስባሽ አካል ነው ወደ አፈርነት የሚቀየር እንጂ በአካለ ነፍስ መሞትም አንችልም። ምክንያቱም የአካለ ነፍስ ተፈጥሮ መላካዊ መንፈሳዊ ረቂቅ ስለሆነ ኋላ ጌታ መጥቶ በተለወጠ አካል ከመቅጽበተ ዓይን እንደገና በመታየት እስክንገለጥ ድረስ በአካለ ነፍስ እንደ መላእክት ከመላእክት ጋር አብረን እሱን እያመሰገን እንቆያለን እስከ ዕለተ ምጽአት። አሁን ነፍስ ስለ ስሙ የታረዱትም በእሱ የክብር ዙሪያ ነው ያሉ። ምን አሉ? በታላቅ ድምፅም እየጮሁ ይላል። እነዚህ ሰማዕታት በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እስከ መቼ ድረስ አትበቀልም?
ለምን በቀልን ለኔ ተውት፣ በስሜ ለመታረድ ያብቃችሁ እንጂ በቀልን ለኔ ተውት፣ በቀሉ የኔ ነው፣ ደስ እያላችሁ ወደ እኔ ኑ ነበር ያለው ጌታ። አሁን ይሄን ስለሚያውቁ እስከ መቼ ድረስ ነው የማትበቀለው? እስከ መቼ ድረስ ነው የማትፈርደው አሉት ይላል። ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ደማችን በከንቱ ወካው ደሞሙ ከመማይ አውዳ ለኢየሩሳሌም፣ ልክ በኢየሩሳሌም አደባባይ ወንዞች ውሃዎች እንደሚፈሱ ደማችን ያፈሰሱትን እስከ መቼ ድረስ ነው የማትበቀለው አሉ። ከዚያ ምን ይላል መልሱ? ለእያንዳንዳቸውም ነጭ ልብስ ተሰጣቸው። ነጭ ልብስ ሲባል ሸማኔ የሰራው ማለት አይደለም። ነጭ የጸጋ ልብስ ማቆላመጫ ተሰጣቸውና እንደነርሱም ደግሞ ልክ እንደነርሱም ደግሞ ይገደሉ ዘንድ ይታረዱ ዘንድ ያላቸው የባሪያዎች ባልንጀራዎቻቸው፣ ሌሎች ስማታት የባሪያዎች ባልንጀራዎቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። እናንተ ብቻ አይደላችሁም፣ ልክ እንደናንተ ስለ ስሜ አንገታቸውን የሚሰጡ በእምነታቸው ምክንያት የሚታረዱ የባሪያዎች የወንድሞቻችሁ ቁጥር ገና አልሞላም። ትዝ ይላችኋል ሊቢያ ላይ አንገታቸውን እየቀሉ ሲጥሉት እነዚያን ወጣቶች። የኛ ብቻም አይደለም የግብጾችንም ጭምር ነው። አንገታቸውን እየቀሉ ያን ጊዜ እኮ እነሱ ያሏቸውን ብለው መዳን ይችሉ ነበር እነዚህ ሰዎች። ነገር ግን አልፈለጉም። ማተባቸውን መበጠስ፣ ስሙን መካድ አልፈለጉም። የወሰኑት አንገታቸውን መስጠት ነው። ስለዚህ አሁን እነዚያ ቁጥራቸው አሁን ከሚለው ነው ቁጥራቸው አሁንም በአገራችን በአርሲ እየታረዱ ያሉት ቁጥራቸው ከነዚህ ነው። እና እኛ ሰዎች ስጋ ለባሾች ስለሆን በጣም ይከብደናል፣ በጣም ይከፋናል። ግን ለነሱ ግን መታደል ነው። ይህ ለተመረጡና ለታደሉ ነው እንጂ ማንም አያገኘው። ይሄው እርስ በርስ የእናትና ልጅ እየተጫረሱ አይደል በአገራችን። ያ የማይገኝ ነው። በስሙ አንገትን መስጠት፣ በስሙ ሰማዕትነትን ማግኘት ለታደሉ ለተመረጡ ነው። እና ስለዚህ አሁን በአርሲ ምድር እያየን ያለ ነው አሁን ይሄ ለታደሉ ነው። ይልቅ እውነቱን ለመናገር ማዘን ያለብን በትክክል እንደ ቃሉ ከሄድን ማዘን ካለብን ለአራጆች ነው። ለምን? እግዚአብሔር ስለሚበቀል አንድ ቀን እግዚአብሔር ዝም ስላለ የማያይ ይመስላል፣ ወይም የማይሰማ ይመስላል፣ ወይም የማይሰራ ይመስላል። ሰዓቱ ሲደርስ ግን በሚቀጥለው በዋናው ፍርድ አይደለም በምድርም ላይ ይፈርዳል። እንዲሁ የንጹሃን ደም እንደፈሰሰ የሚቀር አይደለም። ለጨካኞች ልንጸልይላቸው የሚገባን ለዚህ ነው። ለነገሩ ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአረቡ ዓለም ህንፃ ቤተክርስቲያን ተፈቅዶ በአረቡ ዓለም እኮ ነው የምላችሁ። እንግዲህ ህንፃ ቤተክርስቲያን ተፈቅዶልን እየተሰራ እየተገነባ ነው ያለ ዛሬ። እንደገና ደግሞ በኪራይ ቤትም ወገኖቻችን ለምሳሌ መላከ ምሕረት ኩዌት ነው የነበሩ ለ10 ዓመት እንግዲህ ያን ህዝብ ሲያገለግሉ ይኖሩ በነፃነት ይሄን እንሆናለን ሳይሉ በነፃነት ስራቸውን ይሰራሉ፣ ፈጣሪያቸውን ያመልካሉ። ማንም የነካቸው የለም። በአረቡ ዓለምና በሌላው ዓለም ሁሉ እንደዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ሰላም አግኝታ ፈጣሪዋን እያመለከች በኢትዮጵያ ምድር ለምንድን ነው አንድ ጊዜ በጎሳ አንድ ጊዜ በሃይማኖት እንዲህ አይነት የንጹሃን ደም በቀጣይነት መፍሰስ ከየት የመጣ ነው? እንዲሁ ዝም ብሎ የተገኘ ምንድን ነው ይሄ ነገር? በሰላም የኖረ ህዝብ
ለምን ይሄ ነገር ይከናወን? እንዲህ አይነት ክፋት እንዴት ሊታይ ቻለ? እንዲህ አይነት ጭካኔ እንዴት ሊታይ ቻለ? እንዲህ አይነት እንደው እርስ በርስ እንደዚህ መጨካከን ከየት መጣ ስንል እንዲሁ ዝም ብሎ እንደው በአጭር ጊዜ የተገኘን የመጣ እንዳይመስላችሁ። ባለፈው የነገርኳችሁ ይመስለኛል። ነፍሳቸውን ይማር ደበበ እሸቱ የሚባሉ ኢትዮጵያዊ የተረጎሙት የባሮድ በርሜል በሚል ርዕስ የተጻፈ መጽሐፍ አንብባችሁ ከሆነ በጣም ባድዋ ድል ምክንያት ሲቃጠሉ የሚኖሩ ወገኖች አሉ በዓለም ዙሪያ በጣም የሚናደዱ። እንዴት ያ ደካማ ሕዝብ እኛን ሊያሸንፍ ቻለ? እንዴት ለአፍሪካ ቅኝ ግዛት አፍሪካን ከቅኝ ግዛት ለመውጣት ኢትዮጵያ እንዴት ምክንያት ልትሆን ቻለች? እንዴት ያ ሕዝብ ለኛ አልተገዛም? በየትኛው አቅሙ ነው? በየትኛው ዕውቀቱ ነው? በየትኛው ኃይሉ ነው? በጣም ሲናደዱ የሚኖሩ ሰዎች እንዳሉ ታውቃላችሁ ሁላችሁ። እና ምን ይላል እዚያ መጽሐፉ ላይ? አንድ በጣም ኢትዮጵያ ውስጥ ሲያጠና የኖረ ነው። በጣም ህዝቡን ሲያጠና የኖረ የውጭ ሰው ነው። ምን ይላል? ኢትዮጵያ ውስጥ ብዙ ጎሳዎች አሉ፣ ብዙ ቋንቋዎች አሉ። አሁን እንደምንም ተብሎ እያንዳንዳቸው ጎሳዎች የራሳቸውን እድል በራሳቸው ወስነው በራሳቸው ቋንቋ በራሳቸው ክልል ራሳቸውን በራሳቸው እንዲያስተዳድሩ ቢደረግ ይሄ ኢትዮጵያዊነት የሚለው ከአስኳሉ ይደርቅ ነበር ይላል። ያዳመጣችሁ ነው። ዲያብሎስ ቀደም ጀምሮ ነው ይህን ነገር ያሰበው፣ ከ100 ዓመት በፊት ነው። ልክ እንደዚህ አይነት በየጎሳ የራስህ ክልል የራስህ አስተዳደር በራስህ ቋንቋ ብለን በዚህ አይነት እንግዲህ ተመልከቱ። ሰው የራሱን ቋንቋ አያክብር ማለት አይደለም። የራሱን ባህል አያክብር ማለት አይደለም። የራሱን ታሪክ አይጠብቅ ማለት አይደለም። እንዲያውም ኢትዮጵያውያን ያንዱ ባህል ለአንዱ፣ ያንዱ ቋንቋ ለአንዱ፣ ያንዱ ታሪክ ለአንዱ ኩታ ነው፣ ሞገስ ነው፣ ጸጋ ነው፣ ክብር ነው። ነገር ግን የዚህ አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ያ ከሆነ አሜሪካ እንዴት አደገ? ካናዳ እንዴት አደገ? አውስትራሊያ እንዴት አደገ? ያደጉ ሀገሮች እንዴት አደጉ? ቻይና እንዴት አደገ? ጃፓን እንዴት አደገ? ያደጉ ሀገሮች ለምንድነው በዚህ ስርዓት ያላለፉት? በዚህ ስርዓት ያላለፉት ለምንድነው? እንደማይጠቅማቸው ስላወቁ፣ እንደማያሳድጋቸው ስላወቁ፣ እንዲህ አይነት ስርዓት ገዳይ ስለሆነ ይዋየ ነው በሀገራችን ገዳይ ስለሆነ ወደ ኋላ የሚያስቀር ስለሆነ ታሪክ የሚያጠፋ ስለሆነ ፍቅርን የሚያበላሽ ስለሆነ አንድነትን የሚያቀጭጭ ስለሆነ መጥፎ ስለሆነ ስለዚህ ልክ በሀገራችን ግን ልክ ብሔረሰቦችን በቃ የማክበር በማስመሰል ሰይጣን ዲያብሎስ ኬንያ ብዙ ጎሳዎች አይደለም እንዴ? ኬንያ ስንት ጎሳ ነው ያለ? ዩጋንዳ ስንት ጎሳ ነው ያለ? ደቡብ አፍሪካ ስንት ጎሳ ነው ያለ? ለኢትዮጵያ ብቻ እንዲህ አይነት መርዝ ምን አረገች ይቻገር? ስለዚህ የነዚያ ምኞት ተግባራዊ ሆነላቸው። አሁን በኢትዮጵያ ምድር ይሄው ያሁኑ የምታዩት የጎሳ የብሔር የቋንቋ ህገ መንግስት ተዘረጋ። ያን ጊዜ ነው እንግዲህ እንድትበታተን ሲመኝ የኖረ ዲያብሎስ ያን ጊዜ ነበር እንግዲህ ሰርግና መላሽ ሆነለት። ከዚያ ወዲህ ነው አሁን ይሄ ሁሉ የፍቅር መቀጨጭ፣ ይሄ ሁሉ የአንድነት፣ ይሄ ሁሉ የእርስ በርስ ያ ህዝብ ሙስሊሙ፣ ኦርቶዶክሱ፣ ካቶሊኩ ማንኛውም ተከባብሮ የኖረ ህዝብ ተከባብሮ የኖረ ህዝብ በጣም ይገርማችሁ። እንኳን ያን ጊዜ አሁን እንኳን በዘመናችን አንድ ቨርጂኒያ የሚኖር አምጣልኝ ግርማ መኮንን የሚባል የምታውቁት ካላችሁ ግርማ መኮንን ይባላል። በዘመነ ኦባማ ትዝ ይላችሁ እንደሆነ ኦባማ ስልጣን በያዙ ጊዜ ኢኮኖሚው እየወደቀ ስለነበረ ያን ጊዜ ብዙ ሰራተኞች
ከስራ ይባረሩ ሌኦፍ ይደረጉ ነበር ያን ጊዜ ታስታውሳላችሁ። እና በዚያን ጊዜ ከግርማ መኮንን ጋር አንድ ሙስሊም ኢትዮጵያዊ ጓደኛው በአንድ ካምፓኒ አብሮ ይሰራ ነበር እና ያ ሙስሊሙ እንዲወጣ ሆነ፣ ከዚያ ካምፓኒ እንዲወጣ ሆነ፣ ከስራ ይሰናበታል። በኋላ ይሄ ግርማ መኮንን ይሄድና እኔ ወላጆች አሉኝ፣ ብሄድ እንኳን መጠጊያ አለኝ፣ ይሄ ወንድሜ ግን የኔ እድል የለውም፣ ስለዚህ እኔ ልውጣ፣ እሱ በእኔ ይቆይ ብሎ ሄዶ ይናገራል። ለዚህ ለእንትኑ ለማናጀሩ ይመስለኛል ይናገራል። በኋላ እንዲህ አለ ክሬዚ አለ አንተ ጅል ነህ እንዴ? የለም ጅልነት አይደለም። እና እንግዲህ ቦርድ ምናምን የሚባለው ብቻ ዋናው ነገር የሚመለከተው ክፍል ጉዳዩን አየው። ከዚያ ይጠይቁታል። ምን ኢትዮጵያዊ ነህ? አዎ። እምነት አለህ? አዎ። ምንድነው እምነትህ? ኦርቶዶክስ ተዋህዶ። ምንድነው ኦርቶዶክስ? ክርስቲያን ኦርቶዶክስ ያውም ኤንሸንት ክርስቲያኒቲ። በጣም ይገርማቸውና በል አንተም እሱም አትወጡም፣ ስራቸውን ቀጥሉ። አይገርማችሁም? ስራቸውን ቀጥሉ። ደግሞ እኔ ባደኩበት አካባቢ እንደዚህ አንዳንድ ችግር ተፈጥሮ ሰማሁኝ። ቤተክርስቲያኑ ሲመረቅ የኛው እናንተ ያሰራችሁት ቤተክርስቲያን ሲመረቅ አሳያቸዋለሁ አንድ ቀን ሲመረቅ ከዚያ የቱን ያህል ህዝቡ በአንድ ላይ በፍቅር ይኖር እንደነበረ አሁን የተከሰተው ነገር እንዴት ጥሩ እንዳልሆነ ለምን እነዚህ አሁን የምንላቸው አክራሪዎች የሚባሉ ገብተው ትንሽ ሙስሊሙና ክርስቲያኑን አደናቅፈው ታደናግረው ተኖረዋል። እና እንዴት ያ ፍቅር የት ሄደ? ያደግንበት ለምሳሌ ያህል እኔ ጎረቤት ነበረኝ ሐሰን መሐመድ የሚባል የእናቴ ልጅ ነው የሚመስለኝ። ትምህርት ቤት ስንሄድ አብረን፣ ስንመለስ አብረን፣ ስናጠና አብረን፣ ሰርግ ሲሆን አብረን፣ ያው ምግቡ ይለያል እንጂ ሐዘን ሲሆን አብረን። ያ ፍቅር ከየት ሄደ? ጓደኛ ነበረኝ ሐሰን መሐመድ የሚባል ታውቁታላችሁ? እኔ እንጃ በእኔ እድሜ ያላችሁ አይመስለኝም፣ ካላችሁ ታውቁታላችሁ። ለካሱ እንደኔ ሸምግሎ ያ የልጅነት እንትኑ ደግሞ እንደዚህ ሸህ ሆኖ ለካ ጠምጥሞ እንደኔ ተቆር ብሏል። እና ለዚያ ለምረቃው 185 ቸክ ይዞ ኮሚቴውን ወክሎ ለካ 185,000 ቸክ ይዞ ቆሟል ለካ ለመስጠት የሰውየው። ኋላ እንደዚያ እኔ እንደዚያ ስል ቀና ብሎ ሳይ እኔ ነኝ። መጣና ዘሎ እኔን እንደውም አሳያቸዋለሁ። ከዚያ ተቃቅፈን እንዲህ አይነት ፍቅር የነበረባት ምድር፣ እንዲህ አይነት ህብረት፣ እንዲህ አይነት መቻቻል የነበረባት ምድር ዛሬ ይሄን ምን አመጣው? አንደኛ ይሄ የጎሳ ካድሬ ነው። ይሄ የክልል የብሔር ካድሬ ስራው ይሄ ነው። በቃ የገሌ ገዝቶ ነበር። እንዲያውን ኢትዮጵያ ውስጥ አሁን እንዲያው ኢትዮጵያዊን በቅኝ ግዛት ገዝቶ ነበር ሲባል እኔ ተገዛው የሚለው ራሱ ያሳፍረኛል። እውነቱን ለመናገር በባዶ እግሩ የሚሄድ ቶሃን ቁንጫ ቅማል የሚጫወትበት አመት እስከ አመት ባንዲት ጥብቆ እግሩ ንቃቃት ያለው ደሃ ገበሬ እገሌ ሲገዛህ ነበር ተብሎ ያኛውን እንዲህ ዝም ብሎ ያናክሱታል። በተለይ አሁን በአርሲ የሚሰራው እውነቱን ለመናገር እንዲያውም አደንቃለሁ የእግዚአብሔር ቸርነት ኢትዮጵያን እንዴት አድርጎ በኃይል እንደያዛት። አርሲ ላይ እኮ ይኸውልህ እንትና ንጉስ ምኒልክ የሚባል ንጉስ ኢየሱስ ዘር ይኸው ጡት የእናትህን የእህትህን ጡት ሲቆርጥልህ የነበረ የጡት ሐውልት እኮ ተተክሏል። በእውነት ይሄ ታሪክ እውነት ቢሆን የፈረንጅ ጸሐፊዎች እንዲያው ስንቱን ትርኪ ምርኪ ድቃቃ ነገር ሲጽፉ ይሄን ትልቅ ነገር ቢያገኙ ኖሮ ያልፉት ነበር ሳይጽፉት። ይሄን እነሱም ያልጻፉት በየትኛውም የታሪክ መጽሐፍ የሌለ ምስክር የሌለው አርሲ ላይ ይኸውልህ ይሄ ክፍል ከንጉሱ ጀምሮ የእናትህን የእህትህን የእህቶችን እናቶችን ጡት ሲቆርጥልህ ነበር። ነገር ግን ያልነበረ ታሪክ ታዲያ ሐውልት ሰርቶ
ይኸውልህ የአያትህ ጡት የእናትህ የእህትህ ጡት እየተባለ በየቀኑ ያን እያየ ያደገ ልጅ ምን ያድርግ? ምን ያድርግ? የዚያ ዘር እዚህ አለ፣ ይኸው መሬትህን ይዟል፣ እንዲሁ ነው እየኖረ ተደስቶ እየኖረ ነው ሲባል ምን ያድርግ? እንደው እኮ የሰው ምንድነው ይባላል? የሰው ህይወት የሚመዘነው በሶስት ዋና ዋና ነገሮች ነው ይባላል። አንደኛ ያደገበት ቤተሰብ፣ ሁለተኛ ያደገበት አካባቢ፣ ሶስተኛ የተማረበት ትምህርት ቤት። እነዚህ ናቸው እንግዲህ ሰውየውን ሰው ወይም አውሬ የሚያደርጉት እነዚህ ናቸው። አሁን እነዚህ ልጆች አሁን የምናየው እንግዲህ እነዚህ ሰዎች ከቤተሰብ እየሰሙ ያደጉት ምንድን ነው? እንግዲህ ተመልከቱ፣ ወደ 30 ዓመት አለፈ፣ 50 ዓመት ሊሆን ነው። ከቤተሰብ እየሰሙ ያደጉት ምንድን ነው? አሁን የምንለውን ታሪክ ነው እንግዲህ እየሰሙ የሚያድጉት። በአካባቢው ሲያድጉ ደግሞ ምንድን ነው እየሰሙ የሚያድጉት? ትምህርት ቤት ሲማሩ ደግሞ ምንድን ነው ያስተማሯቸው? ታዲያ በዚህ አይነት እነዚህ ሰዎች ጨካኞች አውሬዎች ቢሆኑ ምን ይፈረድባቸዋል? ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሲሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት ገና ከባድ ነው ነገሩ። እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ፣ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ምክንያቱም ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው። ቢያርድ እንዴ ሰውን አርዶ ጥሩ ነገር እንዲህ አይነት ነገር ልናገረው ማልፈልገው አሁን እንዲህ አይነት ነገር ይጠብቃል ሲባል ምን ቸገረኝ? እያረደ ይሄዳል። ቢሞትም ግድ የለውም። እንዲህ አይነቱን ነገር መንግስት ካላስቆመ፣ እንዲህ አይነቱን ነገር ተባብሮ ህዝቡ አንድ ነገር ካላደረገ ከባድ ነው። ለምሳሌ አሁን ቅድም ያልኳችሁ እኔ በማውቀው አካባቢ ሙስሊሞች ነበሩ እና አብዛኛው ያው ክርስቲያን ነው፣ ኦርቶዶክስ ነው። እና እነዚህ አክራሪዎች የጫሩት ነገር ኑሯል። ለካ ከክርስቲያኑ ጋር አጣልተዋቸዋል። ከክርስቲያኑ ጋር ሲያጣሏቸው መቼም የኛ ሰው አያስተውልም፣ ስሜታዊ ነው። በስሜታዊነት እንዲህ መጎዳዳት ይጀምራሉ። በኋላ ስሰማ ይሄ አማራው ክልል ምን አድርጓል መሰላችሁ? ማይኖሪቲዎች ስለሆኑ እነሱ በደንብ አሰልጥኖ ያስታጥቃቸዋል። ራሳችሁን ጠብቁ። በደንብ ካሰለጠነ በኋላ ያስታጥቃቸዋል። አሁን ከታጠቁ በኋላ ማን ነው ዝንባቸውን እሺ የሚል? ተከባብረው ይኖራሉ። አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል ነው። ምክንያቱም በየመንደሩ መቼም ወታደር ቁም ማለት ከባድ ሊሆን ይችላል። ዘበኛውን ማለት በተበታተነ መንደር ከባድ ሊሆን ይችላል። ግን ራሳቸውን እንዲጠብቁ ማድረግ ሲቻል ምን ይባላል? አሁን ይሄ ሞኝ ለራሱ ለመንግስትም ጻር ነው፣ ገዳይ ነው። መንግስትም እኮ እድሜ ኑሮት ደስ ብሎት የሚኖረው አገር የሚያሳድገው ሰላም ስትኖር ነው። ስለዚህ እንዲህ አይነቱን ነገር አንደኛ ይሄ የብሔር ዝም ብሎ የተቆራረጠ የየመንደር ስብከት ማንን ነው የጠቀመ? አሁን የየመንደር ስብከት ትግራይ ክልልን ነው የጠቀመ ወይስ ደግሞ አማራ ክልልን ነው የጠቀመ ወይስ ደግሞ ኦሮሚያን ነው የጠቀመ? ለጊዜው ጠቀመን የሚሉ ይኖራሉ፣ ግን ገዳይ ነው። መጨረሻ አገር በታይ ነው። ስለዚህ ሁላችንም እንዲያው እግዚኦ ብለን ይሄ ሲስተም እንደ ቃና ዘገሊላ ውሃ እንዲቀየርልን መጸለይ። ተቀይሮ እንኳን ወገኖች ተቀይሮ እንኳን በሽታውን ለማጽዳት ገና ብዙ ጊዜ ይጨርሳል። ያ በሰው አይምሮ ውስጥ ያለው መርዝ ለማጽዳት ጊዜ ይጨርሳል። በጣም ፈተናው ቀላል አይደለም። እኔ ግን በጣም የሚገርመኝ በዚች ሀገር ላይ እግዚአብሔር
ምን አይነት ምስጢር ነው ያለው? እስኪ ተመልከቱ። እስኪ ዝም ብላችሁ አስቡት። እንዴ የጎሳ የብሔር ህገ መንግስት ያልተዘረጋባት ሱዳን የት ነው ያለች አሁን? ሱዳን ሲያስቡ የጎሳ የብሔር ህገ መንግስት የቋንቋ ህገ መንግስት ያልተዘረጋባት ካድሬዎች የመንደር ስብከት 24 ሰዓት ያልሰበኩባት ሊቢያ የት ነው ያለችው? የመን የት ነው ያለችው? ሶማሊያ አለች ወይ? አሁን እንደሌለች ቁጥር ናት እኮ። ይችን ሀገር ግን እንዴት አርጉ ቢወዳት ነው? ምን አይነት ጥበቃ ነው? እንደ ባሮድ መርሚል እንደነገርኳችሁ እንደነዚያ ሰዎች አስተሳሰብ ይሄ የቋንቋው የጎሳው የብሔር ህገ መንግስት ሲዘረጋ እኮ ወዲያውኑ በአጭር ጊዜ ተበታትና ኢትዮጵያ ትንንሽ ሀገር ሆና ማየት ነበር የሚፈልጉት። ዲያብሎስ ማየት የሚፈልገው ትንንሽ ሀገር ሆና ማየት ነው። ትንንሽ ሀገር ሆና ማየት የሚፈልጉ ሀገሮች እነማን እንደሆኑ አልነገራቸው። ምክንያቱም ጠንካራ ኢትዮጵያ አንድነቷ ያደገ ጠንካራ ኢትዮጵያ እንድትኖር የማይፈልጉ አሉ። በታሪክ ጀምሮ ከራሳቸው ጥቅም የተነሳ። ስለዚህ ከዚህ አንፃር እኮ እንደነሱ እኮ ይሄኔ ተበታትና ትንንሽ ሀገር ሆና ነበር። ትንንሽ ሀገር መሆን ብቻ አይደለም፣ በቅኝ ግዛት ያልተገዛች አገር ስለሆነች ደንበር የክልሎች ይሄ ነው የሚባል ደንበር የላቸውም። የነበሩት ነገስታቱ የነበሩት ያን ጊዜ አስተዳዳሪዎቹ ለአስተዳደር እንዲያመች አንድ ጊዜ አንዱን ወደዚያ ይወስዱታል፣ አንድ ጊዜ ወደዚህ ይመልሱታል። እንዳንድ መንደር እንዳንድ ከተማ እንዳንዲት እንትና አድርገው ነው የኖሩ፣ እንደሚያመቻቸው አድርገው ነው። አሁን እኮ በዚህ በክልልህ እንኳን እዚያው ራስ ተለያይ እንኳን ቢባል በድንበር ሲጫረስ ነው የሚኖር ወገኖች። እንዲህ በቀላሉ በመልካም ጉርብትና የሚኖር እንዳይመስላችሁ፣ በድንበር ሲጫረስ ነው የሚኖር። እስከ መጨረሻው ትንንሽ ሀገር ሆነው እንኳን ይኸው ትንንሽ ሀገር ሆነው ያደጉ አሉ እኮ። የማይሆን ነገር ነው። በድንበር ደም ሲፋሰሱ ነው የሚኖሩ። በጣም ከባድ ነው። ለጠላት አመች የሆነ ሲስተም ነው የተዘረጋብን። ስለዚህ ሁላችን እግዚኦ ማለት ያለብን እግዚአብሔር ይህን እንዲለውጥልን፣ እግዚአብሔር ይህን እንዲቀይርልን፣ እግዚአብሔር የኛ ሐሳብ ሳይሆን የእግዚአብሔር ሐሳብ እንዲሆን፣ የእግዚአብሔር ፈቃድ እንዲሆን፣ የኛ ፈቃድ ሳይሆን የእግዚአብሔር ፈቃድ በአገራችን በምድራችን ላይ እንዲሆን። በጣም የሚገርማችሁ ደግሞ ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። በእውነቱ ይችን ቤተክርስቲያን ነው ሙስሊሙም ኢትዮጵያዊ፣ ፕሮቴስታንቱም ኢትዮጵያዊ፣ ማንኛውም ኢትዮጵያዊ ሊኮራባት የሚገባ ቤተክርስቲያን ናት። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ወጣት ፖለቲከኞች ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ እንደ ፓትርያርክ እንደ ሲኖዶስ ነገስታቱ ናቸው። ስለዚህ እነዚያ ነገስታቱ ደግሞ እምነታቸው ኦርቶዶክስ ስለሆነ አብራ ሰራች። ይሄው የዛሬ በእንትን ምንድነው ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ ነው እንዴ? አመች ወዲህ ነው እንደው ፕሮቴስታንት እንደው ፖለቲካ ውስጥ ገብቶ ከመች ወዲህ አገራችን በሰማይ ሲል ነው የኖረው ኢትዮጵያ ውስጥ። አሁን ያያችሁ ሁሉም ብልጽግናን ደጋፊ ነው። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት? ያን ጊዜ በነበራት አቅም በዚያው እየተሽለኮለች እነዚህ አብነት መምህራን፣ የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው
እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩ ዕድሜ ልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀወጥቶ ታጥቀው ነው። በወጡበት እየቀሩ ነው። እንዳሁን እኮ ደልቷቸው አይደለም። ስለዚህ ያን ጊዜ ያቺ ቤተክርስቲያኗ ከነገስታቱ ጋር ሆነ ያገኘችው ነገር የለ። በድህነት ነው የኖረችው እና እንዴት ጠላት ትሆናለች? ስለዚህ ያም ተነስቶ ኦርቶዶክስን፣ ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደው። ሂጂ ራስሽን ቻይ። ኋላ ቃለዋድ የሚባል እንደው እሱ ነው ባላው ነው የደገፋት እንጂ አልቆላት እኮ ነበር። እና እግዚአብሔር ደግሞ ፈቃዱ ሲሆን ጥበቡ ረቂቅ ነው። ያን ጊዜ እንግዲህ ከንጉሱ ጋር የነበሩትን ፓትርያርክ ያው እንደ ጠላት ነው የሚያየው። ያው የኔን አይደግፉም የኔን ፖለቲካ አይደግፉም ብሎ ነው እንትን የሚል። ከወላይታ ራቁታቸውን የሚኖሩ አባ መላኩ የሚባሉ አቡነ ተክለ ሃይማኖትን አመጣና ሀነቆዳቸው ቁጭ አለ። አረ ልብስ ይልበሱ ይባል አልለብስም፣ አነዳ የሚባል ቆዳ አለ እሱን ነው የምለብስ። አረ እባክዎት በስንት መከራ ቢጫ ወባ እንዲለብሱ ሆነ። ጫማ አላደርግም ዕድሜ ልካቸው። ለመጀመሪያ ጊዜ ነጠላ ጫማ ያደረጉት ራሻ ለጉብኝት ግድ ስለሆነ ነው። ያለ ነጠላ ጫማ አይገቡም ስለተባለ። ደሞዝ የምትባል ሳትኖራቸው ደሞዛቸው ለሰንበት ትምህርት ቤትና ለሰባካያን ትሆንልኝ አልጋ ሳይተኙ መሬት ላይ እየተኙ ያን ያዩ የደርግ ባለስልጣኖች ደግሞ ብዙዎቹ የቤተ ክርስቲያን ሰዎች ስለሆኑ አሁን እሳቸውን ሲያዩ ደነገጡ። ኦሮ የሰውዬ አንድ ቀንም እንኳን እንደው ቢያውጅብን ቢያወግዘን ፖለቲካችን ያበላሻል በሚል እግዚአብሔር መቼም ቸር ነው። በሱ ጥበብ ቤተ ክርስቲያኗን አሾለካት እንጂ ልክ እኮ አሁን በደርግ በሌላ በኩል ተወጥሯል። በዚህ ኢህአፓ ተወጥሯለች፣ በዚህ ኢሶን፣ በዚህ ኢዲዩ፣ በዚህ ሌላው ደብራና ተወጥሯል እንጂ ያ ለላ ቢልለት ኖሮ ይመታት ነበር። ቤተ ክርስቲያኗን መነሻም አልነበራት። እግዚአብሔር እንደዚህ አድርጎ አሾለካት። አሁንም ደግሞ ይኸው እስካሁን ድረስ ምን አደረገች እቺ ቤተ ክርስቲያን? እንደው አታሳዝናችሁ? በጣም የሚገርም ነገር ነው። ምን ይላል እዚያ ዘፍጥረት 3 ላይ ባንተና በሴቲቱ ጠላትነትን አደርጋለሁ አለው ዲያብሎስን። ባንተና በሴቲቱ ጠላትነትን አደርጋለሁ። ሴቲቱ የተባለች እንግዲህ ለጊዜው ሔዋን ይመስላል፣ ግን ወላዲተ አምላክ ድንግል ማርያም ናት። ግን ድንግል ማርያም ብቻ ሳይሆን ቤተ ክርስቲያን ናት። ቤተ ክርስቲያንም ሲባል እሱን የምታመልክ አገር የሱ ናት። ስለዚህ ባንተና በኢትዮጵያ ጠላትነትን አደርጋለሁ ነው፣ ሌላ ትርጉም የለው። ስሙ የተጠራባት አገር ስለሆነች ይሄው ዕድሜ ልኩን ይታገላል። ዲያብሎስ ይታገላል። አንድ ጊዜ ባንዱ፣ አንድ ጊዜ ባንዱ፣ አንድ ጊዜ በተለያየ መንገድ ይሄው እየታገላት ነው ያለ። ነገር ግን ማቴዎስ 16 እዚያ 16 ላይ የማቴዎስ ወንጌል ምዕራፍ 16 ቤተ ክርስቲያኔን ባንተ አለትነት መሰረታታለሁ አለው ቅዱስ ጴጥሮስን። የገሃነም ደጆች አያሸንፏትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፏትም። እስካሁን ድረስ ይችን ቤተ ክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የሰማዕታት ደም የክርስቲያን ዘር ነው ይላል። የበለጠ ያበረታታል። ክርስትናው እየነጠረ ይሄዳል እንጂ የምትሆነው ነገር የለም። ለገዳዮች ግን እግዚአብሔር ይማራቸው። የምትሆነው ነገር የለም። ለምን? ሰው ሳይሆን የሚመራት እግዚአብሔር መንፈስ ቅዱስ ነው። የሞተላት አምላክ ኢየሱስ ክርስቶስ ነው። ብትጠፋ ኖሮ በግራኝ ጊዜ ተጠፋ ነበር። ያን ጊዜ ነበር መጥፊያዋ ዋናው። 90% እኮ ሰለሞን ነበር። ከፖርቱጋል ወታደሮችን አምጥቶ ነው እግዚአብሔር ስራውን የሰራ ክርስቲያናው እንደገና እንዲመለስ ያደረገው። ጥበቡ ረቂቅ ነው። በዚች ቤተክርስቲያን ያለው በዚች ሀገር ላይ ያለው ጥበቡ ረቂቅ ነው። ቅድም እንዳልነው አውዲች ሀገርም እንደው ተበታትና ለማየት ዲያብሎስ ያደረባቸው ብዙ ተመኝተው ነበር፣ ግን አይሆንም። አገራችንም አትበተንም፣ ቤተክርስቲያኗ ምንም አትሆንም። ብቻውን ትልቁ እግዚአብሔርን ያስቸገርነው እኛ ነን። አንድ ልብ አንሆን፣ ንስሐ አንገባ፣ አንጸልይ፣ ሁሉም ሰይጣን በቀደደልን ቦይ መፍሰስ መመከት አንችል። ስለዚህ አሁን እኛ ማድረግ ያለብን አንድነታችን ማጥበቅ፣ ከእግዚአብሔር ጋር ያለን ግንኙነታችን የበለጠ ማጥበቅ፣ ንስሐ ያልገባነው ንስሐ መግባት፣ ከቅዱስ ቁርባን የራቅነው በቅዱስ ቁርባን ከሱ ጋር አንድ መሆን። እሱን ከያዝን ማንም ይነካን? ማንም ይነካን? እግዚአብሔርን ከያዝን ከእግዚአብሔር በላይ ኃያል አለ ወይ? የለም። ከመላእክቱ በላይ ኃያል አለ ወይ? ኃያል አለ ወይ? የሉም።
ስለዚህ እግዚአብሔር እያደረገልን ያለውን ነገር እናስብ። ኔጌቲቭን ብቻ አናስብ። የሆነብንን ብቻ አናስብ። የሆነልንን ከተዘረጋው ተንኮል ከተረጨው መርዝ አንጻር ኢትዮጵያ የምትባል አገር እስካሁን አልነበረችም። እግዚአብሔር ግን እንድትኖር አድርጓል። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ዋናው ነገር በአገራችን ደግሞ እኛ የፈቀድነው ሳይሆን እግዚአብሔር የፈቀደው ይሁን። እኛ ያሰብነው ሳይሆን እግዚአብሔር ያሰበው ይሁን። እኛ የምንሰራው ሳይሆን እግዚአብሔር የሚሰራው ይሁን። እግዚአብሔር ከቀደመ፣ እግዚአብሔር ካሰበ፣ እግዚአብሔር ከሰራ በዛች ሀገር ላይ እናያለን ፍሬውን። ማታድግበት ምንም ካሰበችበት ማደረስበት ምክንያት ምንም የላትም። ስለዚህ ምን አሉ ቅዱሳኑ በአካለ ነፍስ ቅዱስና እውነተኛ አምላክ ሆይ በምድር ላይ ደማችን የሚያፈሱትን እስከ መቼ ድረስ ነው የማትበቀለው? እሱ ደግሞ ማቆላመጫ ነጭ ጸጋ ልብስ ከሰጣቸው በኋላ ምንድነው ያላቸው? እንደናንተ አንገታቸውን የሚሰጡ የባሪያዎች የወንድሞቻችሁ ቁጥር ገና አልሞላም። ይሄ ቁጥር እስካልሞላ ድረስ የክርስቲያኖች እልቂት፣ የክርስቲያኖች መታረድ በአገራችንም ይሁን በሌላው ቀጣይ ነው። ቁጥሩ ሲሞላ ባለቤቱ ይመጣል። ዓለም ያጥፋሉ፣ ሁላችንም በፊት እንቆማለን። ያን ጊዜ አራጆች፣ ገዳዮች ምን እንደሚመልሱ እግዚአብሔር ይሁናቸው። በምድርም ላይ ሰላም ያገኙም አይመስለኝም። ስለዚህ አሁን እኔ የመጨረሻው ደግሜ የማስተላልፈው መልእክት ኢትዮጵያውያን የሆኑ ሁሉ ሙስሊሙም ኢትዮጵያዊ፣ ኦርቶዶክሱም ኢትዮጵያዊ፣ ፕሮቴስታንቱም ኢትዮጵያዊ፣ ካቶሊኩም ኢትዮጵያዊ፣ ኮሚኒስቱም ኢትዮጵያዊ፣ ማንኛውም ኢትዮጵያዊ አንድ ካልሆን አደጋ ነው። ይሄ ሞኞች አንሁን። ሙስሊምም ብትሆን ሳውዲ አረቢያ ብትሄድ በሰላም የሚቀበል አይምሰል፣ ከለርህን ነው የሚያይ። ሞኝ አትሁን። ፕሮቴስታንትም ብትሆን አሜሪካ፣ አውሮፓ ብትመጣ ከለርህን ነው የሚያይ። ሞኝ አትሁን። ምንም ይሁን ምን ምታዋጣን እግዚአብሔር የሰጠን አገር የሙስሊሙም የኦርቶዶክሱም የካቶሊኩም የሁላችንም የኮሚኒስቱም ኢትዮጵያ ናት። ሰፋ ካልን ደግሞ አፍሪካ ናት። እግዚአብሔር የሰጠን እሱ ነው። እና እነዚህን ካድሬዎቻችንን፣ ፖለቲከኞቻችንን፣ ባለስልጣኖቻችንን የቃና ዘገሊላውን ውሃ የለወጠ አምላክ አይምሯቸውን ይለውጥልን። በአንዲት ሀገር ብቻ ሳይሆን ሰፋ አድርጎ አፍሪካን እንዲያዩ፣ አፍሪካን ብቻ ሳይሆን በዓለም ዙሪያ ያሉ እነሱን የመሰሉትን እንዲያዩ፣ እነሱን የመሰሉትን ብቻ ሳይሆን ዕውቀት እያደገ ሲሄድ፣ ክርስትናውም ጸጋው እየበዛ ሲሄድ ነጭም ጥቁርም ቢጫም ቀይም ሴትም ወንድም አንድ ናችሁ የሚለውን ምስጢር እግዚአብሔር ይግለጥልን። ይሄ ሲሆን ነው እግዚአብሔር ደስ የሚሰኘው። እግዚአብሔር ደስ ከተሰኘ ደግሞ ለኛ የሚሆነውን ከኛ ይልቅ የሚያውቅ እሱ ነው። ስሙ ለዘላለም የተመሰገነ ይሁን። ያስተማረን የመከረን ስሙ የተመሰገነ ይሁን። እግዚአብሔር በስሙ የተሰዉትን በቸርነቱ ይቀበልልን ማለት እንኳን አንችልም። ያው ግን ማለት አለብን፣ ምክንያቱም መጸለይ ስላለብን ነው እንጂ እነሱ የታደሉ ናቸው። በስሙ አንገትን መስጠት የታደሉ ናቸው። ለቆሰሉት ፈውስን ይስጥልን። መጠጊያ ላጡት ለተፈናቀሉት መጠጊያ ይስጥልን። ደግሞ ለነዚህ ለጨካኞች ክፉ መንፈስ አድሮባቸው ደግሞ እንዲጨክኑ ያደረጋቸው ልብ ይስጥልን፣ ማስተዋልን ይስጥልን። ስሙ የተመሰገነ ይሁን።